ኣሓሳስባታት ብዛዕባ ዓለማዊ ስርዓት ወይ ግሎባዊ ስርዓት ዝበሃል የአርበ ጠባቧ አገር አዛውንት መሪ ስለ ትንሿ አገራቸው ማውራትን አይመርጡም። ታላቋን አሜሪካን፣ ጥንታዊቷን ኢትዮጵያን፣ ጎረቤቶቻቸውን እነ ሱዳንን ይተነትኗቸዋል። የዓለምን ጉዳይ በጥልቀትና በብቃት የሚከታተሉ ልዩ ሀያሲ የመምሰል ጉጉት ያላቸው የሚመስሉት ፕሬዝዳንቱ ስለ ትንሿ አገራቸው ጉዳይ ብለው ማውራት ማነስ ይመስላቸውማል። እናም ስለ ትላልቅ አገራት በመተንተን የትንሽ አገር መሪ መሆናቸውን ለመርሳት ይጥራሉ። ለዚህም በየመንፈቁ ሁለት ጋዜጠኞችን ከፊት ለፊታቸው አስቀምጠው ለሁለት ሰዓት የሚናገሩበት መርሃ ግብር ትናንት በኤርትራ ቴሌቪዥን ተስተናግዷል። ፕሬዝዳንት ኢሳያስ አፈወርቂ ሲያወሩ አምሽተዋል። ዋናም ምክትልም ሕግም ሕግ አውጭም ሆነው በኤርትራ ሕዝብ ላይ ያረጁና ያፈጁ ናቸው የሚባልላቸው ኢሳያስ የቀድሞ የጥፋትና የጸረ ኢትዮጵያ አጋራቸውን አብይ አህመድንና ብልጽግናን የስድብ ናዳ አከታትለውባቸዋል። የኢትዮጵያን የውስጥ ጉዳይ እንደ አገር ውስጥ ጉዳያቸው የሚከታተሉት ኢሳያስ ና ሕዝቤን ውጋልኝ፣ ሴቶቹንም አስደፍራቸው ተብለው በአብይ አህመድም ተጠርተው የኢትዮጵያ አጀንዳዎች ላይ ያላቸው ተሳትፎ ቀጥተኛና ወታደራዊ እንዲሆን አድርገው ከርመዋል። አሁን ደግሞ ከት ብለው እየሳቁ ተከስተዋል። ዛሬ የአብይ አህመድን አገዛዝና ጠቅላይ ሚኒስትሩን ቀርበው ከሚያውቁት አብረው ሲሰሩ ከተረዱት ተነስተው በስድቦች ጠቅልለዋቸዋል። በዝርዝር እንነግራችኋለን። ፕሬዝዳንቱ እንደ ሁሌው ስለ አሜሪካ በመናገር የጀመሩበት ትንታኔያቸው ኤርትራ አሜሪካን ይቅር ብላ ኤርትራ ለአሜሪካ ምህረት አድርጋ ወዳጅ ለመሆን ጥራ ነበር ሲሉ ይደመጣሉ። ግዴሎትም ቁንጫ ዝሆንን ማለፊያ ከልክል አታውቅም የሚል ጋዜጠኛ እንኳን ከፊታቸው በአገራቸውም የለምና ይህንን ግሩም ጉዳይ በብዙ አብራርተውታል። አሜሪካን በዕዳ የተነከረች አገር ነች ይሉና እየወደቀች ነው የሚል ክርክር ዛሬም ደግመዋል። ዶላሯ በዓለም ዙሪያ መገበያያ የሆነላትን አገር በድህነትና በማዕቀብ ከምትማቀቀው ከሳቸው አገር ጋር እያነጻጸሩ ሲጠቃቅሱ ዶናልድ ትራምፕን በክፉ ላለማንሳት ይጠነቀቃሉ። እንደውም ለሳቸው ፖሊሲ የሚመች ስትራቴጂ እነድፋለሁ ብለው ያንንም ከቀይ ባህር አንጻር እንደሚመለከቱት ጠቅሰዋል። ፈገግ የሚያሰኘውን ይህንን ጉዳይ እናነሰዋለን። ፕሮፌሰር ፍራንሲስ ፉኩያማንና ፕሮፌሰር ሳሙኤል ሃንቲንግተንን የመሳሰሉ የፖለቲካል ኢኮኖሚ ሐሳቢዎችን የተነበዩት ያልሆነላቸው በማለት ያጣጥሏቸዋል። እሳቸው ግን በተንታኝነታቸው በነብይነታቸው ዘልቀዋል። በኢትዮጵያና ሱዳን ጉዳዮች ላይ ረጃጅም እጆቻቸውን በማስገባት የባጁትና ያረጁት ኢሳያስ ሰነድ ጽፌ ሰጠሁ ሲሉም ተደምጠዋል። ይህኛው ንግግራቸው አስገራሚ ሐሳቦችን ይዟል። ለምን ምን አይነት ሰነድ ጻፉ የሚለውንም ተናግረውታል። እንነግራችኋለን። ደግሞም እያማከረው ነው ብለዋል። ማንን ምን ብለው ያማክራሉ የሚለውንም ምላሽ ሰጥተውበታል። ምክር የሚያሻቸው ሰው ወዴት ሄደው መከሩ የሚለውን እናሰማችኋለን። ከቀድሞ ጓደኛቸውና የወንጀል አጋራቸው የተማሩ ይመስል የኤርትራን ሕዝብ የኒውክለር ተጠቃሚ ላደርገውም ነው ብለዋል። እዚህ ጋር ሳቅ የሚያጭር ሐሳብ አላቸው። በሁለተኛው ዓለም ጦርነት ወቅት የተፈጠሩ ቀጫጭን ጠመንጃዎችን አስታጥቀው የኤርትራን ወጣቶች የሚያሰማሩት ኢሳያስ ስለ ኒውክለር ሲናገሩ ምን እያሉ ነው የሚለውን ተናግረውታል። እንነግራችኋለን። ፕሬዚዳንቱ ስለ አገራቸው ሳይሆን ስለ ኢትዮጵያና ጎረቤቶቿ የውስጥ ጉዳይ እንዲህ በግላጭ በዝርዝር ሲናገሩ ልክ እንደሳቸው ኢትዮጵያን ካላፈረስኩ የሚለውን የብልጽግናን አገዛዝ ስለጠሉት ብቻ አይደለም፣ አመል ሆኖባቸውም አይመስልም። ጸባቸው ከኢትዮጵያ አገርነትና አገራዊ እሴት ጋር ስለሆነ ነው። ይህንንም በትናንቱ ማብራሪያቸው ቁልጭ አድርገው ይገልጸውታል። የኢትዮጵያ መንግስታት ሁሉ ለሳቸው መፍረስና መወገድ የነበረባቸው ወራሪዎች ናቸው። በዝርዝር ወደ መመልከት እንግባ። ናይ አሜሪካ ምንቁልቋል ጥራይና ክንርኢ ንኽእል። ባለፉት 30 ዓመታት አሜሪካ ቁልቁል እየወረደች ነው። የአሜሪካ የበላይነትና በሁሉም ዘርፍ በኢኮኖሚ፣ በቴክኖሎጂ፣ በወታደራዊ መስክ የላቀ የመሆን ምኞት አልተሳካላትም። በእነዚህ ሁሉ መለኪያዎች ውስጥ ያለው ተጽዕኖና የበላይነት እየቀነሰ መጥቷል። ይህ የቁልቁለት ጉዞ ለብዙ ዓመታት በግልጽ ሲታይ ቆይቷል። 36 ትሪሊዮን ዶላር የደረሰ የአሜሪካ መንግስት ዕዳ የዚህ እውነት ማሳያ ነው። አሜሪካ ኣብዚ እዋን እዚ ልዕሊ 36 ትሪሊዮን ዕዳ ኣለዋ እንድሕር ተባሂሉ በቲ ዕዳ ጥራይ ዘበለ እንድርካብ ባለፉት 30 ዓመታት ሀገራቸውን ከዓለም ሁሉ ነጥለውና ከልለው ያደህዩ ፕሬዝዳንት ያሏቸው ኤርትራውያን እስከ ዛሬ ድረስ በጦርም በኢኮኖሚም የፕላኔታችን ሀያል የሆነችውን አሜሪካን ባለፉት 30 ዓመታት እያሽቆለቆለች ነው ተብሎ ሲነገራቸው እና ምን አገባን 30 ዓመት ያደህዩን እርሶ እያሉ ስለምን ስለ 30 ዓመቷ አሜሪካ አፈጻጸም ይነግሩናል? ይህ ለእኛ ምናችን ነው? ምን ይፈይድልናል ማለት አይችሉም። እሳቸው ግን ይቀጥላሉ። ዶናልድ ትራምፕ አሜሪካን እንደገና ታላቅ ማድረግ ብለው የመጡት አሜሪካ ስላ
እያሽቆለቆለች ነው ባይ ናቸው። 36 ትሪሊዮን ዶላር ዕዳ ያለባት ነች በማለትም የምትከፍለው አታ የዜጎቿን መቀነት የምታስፈታ ያስመስሏታል። ትራምፕ በቬንዙዌላ ወረራ ፈጽመው ማዱሮን ማሰራቸው ከሩሲያና ቻይና ጋር የሚገናኝ ነው በማለት የሚናገሩት ኢሳያስ እኔ ጋር ቻይናና ሩሲያ መሆኑ ነዳጅ ስለሌለ እንደ ማዱሮ አልሆንም፣ እኔን አያሰጋም ያሉ ይመስላሉ። ኔቶ ቀውስ ውስጥ ነው። የአውሮፓ ህብረትን መግለጫ ከማውጣት ባለፈ የዶናልድ ትራምፕን አሜሪካን ታላቅ የማድረግ የዶክትሪን ዘመቻ ለመከላከል ምንም አይነት ተግባራዊ እርምጃ ሊጫወት አልቻለም ይሉና እሳቸው ግን ይህ የዶናልድ ትራምፕ ፖሊሲ ከምስራቅ አፍሪካ ጋር እንዲጣጣም አድርገው እንደሚያሰናዱ ይናገራሉ። ለዚህም ቀጠሮ ይሰጣሉ፣ 3 ዓመታት። ሜክ አሜሪካ ግሬት አጌን ትበሃል ማጋ በኸመይ መንገዲ አሜሪካን መልሶ ማተለቅ ወይም ማጋ የተባለው ዶክትሪን በቀጣናችን ላይ ያለው ተጽዕኖ በዚህ ሰፊ አውድና ማዕቀፍ ውስጥ መረዳት አለብን። የዓለም አቀፍ ለውጦችን ስንገመግም በዚህ ዳራ ላይ የተመሰረተ መሆን ይገባዋል። ኔቶ እየተንኮታኮተ ነው። የአውሮፓ ህብረት ማጋን መመከት አልቻለም። እኛ ግን የተለያዩ ሁኔታዎችን በመመደብ በመሬት ላይ ካሉ እውነታዎች ጋር በማያያዝ መተንተን ይኖርብናል። የእኛ ሰፊ አካባቢ ቀይ ባህር፣ የአፍሪካ ቀንና የባህረ ሰላጤው አካባቢ ከፍተኛ ጂኦስትራቴጂካዊ ጠቀሜታ አለው። በሚቀጥሉት 3 ዓመታት ውስጥ ይህንን እድል እንዴት ልንጠቀምበት እንችላለን? ፖሊሲዎቻችንን ስናወጣና ስናስተካክል እነዚህ ተለዋዋጭ ሁኔታዎች መገምገም አለባቸው። ይህ ጉዳይ በሚቀጥሉት 3 ዓመታት ውስጥ ዓለም አቀፋዊና ቀጣናዊ ኃይሎች በትራምፕ ዶክትሪን ውስጥ በሚኖራቸው ሚና አውድ ላይ መገምገም አለበት። የእኛ ትንታኔ ተጨባጭ መሆን አለበት። እንዲሁም በቀጣናዊና በአገር አቀፍ ደረጃም መተግበር ይኖርበታል። አሜሪካ ዓባይ ክትከውን ወይ ሓያል ክትከውን ምእንቲ እንታይ ክወስድ ይኽእል እንታይ ክገብር ይኽእል ቁኑዕዲ ቁኑዕን ኢልና ናብ ትንታኔታት ኣይኮንና ንኣቱ ክወስዶ ዝኽእል ስጉምትታት እንታይ ይመስል ፖሊስ እንጂ ፖሊሲ የሌላቸው የኤርትራው ፕሬዝዳንት ከአውሮፓ ህብረትም የላቁ ስትራቴጂስትና የፕሬዝዳንት ትራምፕን የአሜሪካ ማተለቅ እቅድ የሚገዳደር ፖሊሲ ቀራጭ መስለው እንዲህ ካብራሩ በኋላ የፕሬዝዳንት ትራምፕ ድርጊቶች ያለ አግባብ መጋነን የለባቸውም ይላሉ። እያንዳንዱ ሁኔታ በጥንቃቄና በተናጠል መመርመር አለበት በማለትም በትግርኛ ለኤርትራውያን ምክር ሰጥተዋል። አቶ ኢሳያስ በ30 ዓመት ውስጥ ቁልቁል እየወረደች ነው ከሚሏት አሜሪካ ጋር ወዳጅ ለመሆን ሲማጸኑ መኖራቸውን ግን አልደበቁም። በእርግጥ እሳቸው ስማጸን ኖርኩ አይሉም። ይቅር ብዬ ባቀርባት ራቀችኝ በማለት አሜሪካን በምህረታቸው ጎብኝተዋት እንደነበር እሷ ግን እንደተወቻቸው ገልጸዋል። ይቅር ባይነት ብቻ ሳይሆን መርሳትና መተው የሚሉትንም ጉዳዮች እንደተገበሩ ያብራራሉ። ይቅር ባዩና ያለፈው ነገር አልፏል እንተወው ባዩ ኢሳያስ ጉዳዩን ሲያብራሩት እንዲህ ይቀጥላሉ። ስርዓተ ዓለም ዝበሃል ጉዳይ ኣብ ዝመጻሉ አጋጣሚ ምስ ናይ ናጽነትና ሰዓት ወይ መዓልቲ ወይ ዓመት ተዛመደ እዩ። አሜሪካ የበላይ ሆና የወጣችበት የአንድ ወገን ዓለም አቀፍ ስርዓት ሲወለድ እንደ አጋጣሚ ሆኖ ከኤርትራ ነጻነት ጋር ተገጣጠመ። ከክሊንተን ዘመን ጀምሮ ያሉት ተከታታይ የአሜሪካ አስተዳደሮች የተከተሏቸው የተሳሳቱ ፖሊሲዎች በኤርትራም ሆነ በጠቅላላው ዓለም ላይ አስከፊ መዘዝ አስከትለዋል። በእኛ በኩል ምንም እንኳን ከነጻነት በፊት ቢሆን በህዝባችን ላይ ለብዙ 10 ዓመታት ግፍ ቢፈጸምብንም ገና ከጅምሩ መርሳትና ይቅር ማለት በሚል መርህ ከአሜሪካ ጋር ገንቢ ግንኙነት የመፍጠር ፖሊሲን በቅንነት ተከትለናል። ነገር ግን የእኛን ቅን ጥረት በጎ ምላሽ አልሰጡትም። ፎርጌት ኤንድ ፎርጊቭ አይነት ቀደም ንረሳዓዮ አቡ ክንቅየዳ ኮናን ኡሱራት ናይ ታሪክ ክንከውን የብልና ንቅድሚት ክንጥምት አለና አሜሪካን የበደልሽኝን ይቅር ብዬ ግፍሽን ትቼ ልቅረብሽ ብላት ምላሽ አልሰጠችኝም የሚሉት ፕሬዚዳንት ኢሳያስ ዶናልድ ትራምፕ ወደ ስልጣን ሲመጡ አቅርበኝ የሚል ተማጽኖ መላካቸውን በዚያን ወቅትም አዎንታዊ ምላሽ እንደተሰጣቸው ይገልጹና ግን የጆ ባይደን መንግስት መጥቶ ማዕቀብ ጣለብን፣ ግንኙነቱም ተበላሸ በማለት ይቀጥላሉ። በኢትዮጵያ ውስጥ ጦር ልከው 100 ሺዎችን አስደፍረው አያሌዎችን በማስገደላቸው የተጣለባቸውን ማዕቀብ አላስፈላጊ ሲሉ የሚያጣጥሉት ኢሳያስ ዶናልድ ትራምፕ ወደ ስልጣን ሲመለሱ ኤርትራም ፊቷን ወደ ዋሽንግተን አዙራ ተመልከቱኝ ብላ እንደነበር የሚያሳዩ ሁኔታዎችን ያስታውሱና ይሁን እንጂ ሎቢስቶች አስተጓጉለውታል ብለው እንደ መተከዝ ያደርጋቸዋል። በተለይ የአሜሪካ የውጭ ጉዳይ መስሪያ ቤት ኤርትራ ለኢንቨስትመንት የማትመች ሀገር ነች ብሎ ያወጣው ሪፖርት ያበሳጫቸው መሆኑን የማይደብቁት ኢሳያስ ይህንንም የተሳሳተ ሪፖርት ይሉታል። እነዚህ ስም የማጥፋትና የማስፈራራት ስልቶች ናቸው፣ ዓላማቸው ተገቢ ያልሆኑ ጥቅሞችን ለመንጠቅ ነው ይላሉ። ከኤርትራ ላይ ምን እንደሚነጠቅ ከሳቸው ሀገርና መንግስት ምን ሊወሰድ እንደሚችል ግን አያብራሩም። እንዳም ሆኖ በቀሪዎቹ የትራምፕ አስተዳደር ዓመታት ከአሜሪካ ጋር ለመቀራረብ አሁንም ጥረታቸውን እንደሚቀጥሉ ገልጸዋል። ፕሬዚዳንት ኢሳያስ ከአሜሪካ መንግስት ጋር ለመቀራረብ የሚሰሩት ኤርትራን ብቻ ይዘው ሳይሆን መላ ምስራቅ አፍሪካን ተክተው እንደሆነም ይናገራሉ።
ከአሜሪካና ከሌሎች አጋሮች ጋር የምንፈጥረው ግንኙነት አስፈላጊ በሆኑ ቀጣናዊ ጉዳዮች ላይ የጋራ አመለካከቶችንና አቀራረቦችን ያካተተ መሆን አለበት በማለትም ለራሳቸው መመሪያ ይሰጣሉ። ሱዳን ኩነታት በመንጽር ታሪክ እንድሕሪ ተመለስና ክንሪኦ ገድሰናዩ ፕሬዚዳንት ኢሳያስ አሜሪካን አንስተው ጥለው የአውሮፓ ህብረትንና ኔቶን አጣጥለው ቻይናና ሩሲያን ጠርተው እነ ካምቦዲያን እነ ቬንዙዌላን እነ ግሪንላንድን ጠቅሰው ካብራሩ ከአንድ ሰዓት በኋላ ወደ ሱዳን ይገባሉ። በሱዳን ጦርነት ላይ ለነ ሳውዲ ብለው የአልቡህራንን ወገን እየደገፉ ያሉትና ወታደራዊ ኃይሎችን ልከው እንደሚዋጉ የሚነገርላቸው ኢሳያስ አፈወርቂ አገሪቱ ወደ ጦርነት ከመግባቷ በፊት ሰነድ ጽፈን ሰጥተን ነበር፣ ግን እንደ ኤምሬትስ ያሉ አጥፊዎች አደናቀፉት ይላሉ። ንዓናት መስለና ሐሳባቱን ከነቅርበሎም ክንመኻኸር መወዳእታ ለድል ምትሕጋዙን ክንገብር ኣለና። በሱዳን የሽግግር ምክር ቤቱ ዋና ዓላማ ስልጣን ወደ ሲቪል አስተዳደር እስኪሸጋገር ድረስ ጊዜያዊ ድልድይ ሆኖ ማገልገል ነበር። የሽግግር ምክር ቤቱ አገሪቱን ወደ ሲቪል አገዛዝ እንዲወስዳት የሚለውን ሐሳብ ደግፈናል። በዚህ መሰረት በ2022 አንድ ሰነድ አዘጋጅተን ለሽግግር ምክር ቤቱ አቅርበናል። የጋራ መግባባቱ የሉዓላዊ ምክር ቤቱ ቢበዛ በ3 ዓመታት ውስጥ ስልጣን እንዲያስረክብ ነበር። ሆኖም የውጭ ጣልቃ ገብነቶች ይህንን ሂደት አደናቀፉት። ዋናው አጥፊ የውጭ ጣልቃ ገቢ አካል የተባበሩት አረብ ኤምሬትስ ነች። ዘረባ ጥራይ ዘይኮነ ብጽሑፍ ኣብ 2022 ኣብ 2021 ጀመርናዮ ናህና ሐሳብ አቅርብና የጎረቤቶቻቸውን ጉዳይ እንደ ውስጥ ጉዳይ የሚመለከቱት ኢሳያስ አፈወርቂ እሳቸው ለሱዳን ወረቀት ጽፈው ሲሰጡ እንደ ጣልቃ ገብነት አይቆጥሩትም። እንደ ኤምሬትስ ያሉትን ግን የውጭ ጣልቃ ገቢዎች ይሏቸዋል። ለአሜሪካ ይቅርታና ምህረት ለሱዳን የመዳኛ መፍትሄ ያቀረቡ የሚሉት ፕሬዝዳንቱ ኢትዮጵያ ላይ ደረሱ። የቀደሙትን የኢትዮጵያ መንግስታት ሁሉ ከዘላለፉ በኋላ ብልጽግናን የሚያነሱት ፕሬዝዳንት ኢሳያስ ስለ አዲስ አበባ አገዛዝ ሲጠየቁ ይህ ባይነሳ ይሻል ነበር በማለት የዜና ሚኒስቴር አውጥቶ የሰጣቸውን ጥያቄ እንደ እንግዳና እዚያው እንደሰሙት አይነት ያስተናግዱታል። የአብይ አህመድን ስም ሳይጠቅሱና ሳያነሱም ሰነፍ፣ ብቃት የለሽ፣ ፈሪ፣ የከሰረ፣ ስስታም፣ ቅዠታም፣ ፎካሪ እያሉ የተለያዩ ስድቦችን ይዘረዝራሉ። አብይ አህመድ አሁናዊቷን ኢትዮጵያን የፈጠሯት በኢሳያስ አፈወርቂ ትብብር መሆኑ ታውቆ ያደረ ጉዳይ ቢሆንም የኤርትራው ፕሬዝዳንት ግን ጲላጦሳዊነትን አልረሱም። በሳቸው ተሳትፎና እቅድ ጭምር እልቂት የተፈረደበትን የትግራይን ህዝብም ሆነ የዚያ ጦርነት ቀጣይ እሳት የሚለበልበውን የአማራን ህዝብ እንዲሁም ኦሮሚያን በማንሳት ብልጽግና በራሱ ህዝብ ላይ ጦርነት ያወጀ ነው በማለት ይሳለቁበታል፣ ይስቁበታልም። አነ እኳ ተሕቶ ተውፃኹማ መሓሸ ብለኩም ሓሲበ ነይረ ምክንያቱ በዚህ ጉዳይ ላይ ጊዜ ማጥፋት የለብንም። ይህ ጥያቄ ምላሽ አይገባውም። የብልጽግና ፓርቲ በገዛ ህዝቡ ላይ የጦርነት ፖሊሲን የሚከተል ነው። የፕሪቶሪያ ስምምነት ተፈርሞም በአማራ በትግራይና በኦሮሚያ ህዝቦች ላይ ጦርነት እያካሄደ ነው። በእኛ ላይም ጦርነት አውጇል። በሰበሰባቸው ድሮኖችና መሳሪያዎች ይፎክራል። እኛ የጦርነት ፍላጎት የለንም። ነገር ግን አገራችንን እንዴት መከላከል እንዳለብን እናውቃለን። የእኛ ራዕይ ጥሩ ግንኙነት መፍጠር ነበር። ነገር ግን በብልጽግና ፓርቲ አጀንዳ ልንረበሽ አይገባም። ይህ አጀንዳው በመሰረቱ በቀጣናው ግጭት ለመቀስቀስ በሚፈልገውና ከሱዳን ቀውስ ጀርባ ባለው ኤምሬትስ የሚመራ ነው። የብልጽግና ፓርቲ አስተሳሰብ በአራት ባህሪያት ሊገለጽ ይችላል። ብቃት የለሽ፣ የከሰረ፣ ፈሪና ስስታም። በመሆኑም ግራ ልንጋባና በቅዠት ለተሞላ ፉከራው ቦታ ልንሰጠው አይገባም። ከምዚ ዳ መሰለ ቅሉላው ደምርሕ ሰብ ሰነፍ ጥራይ ሰነፍ ነዳይ ፈራህ ስሱዕ አብይ አህመድን ቀርበው ያጠኑት 4 የጥፋትና የሞት ዓመታትን አብረው ያሳለፉት ፕሬዝዳንት ኢሳያስ በ4 ባህሪያት አብይን ጥቅልል አድርገው አስቀምጠዋል። ይሁን እንጂ ኢሳያስ እንዲህ ሲናገሩ የኢትዮጵያን ሕዝብ አዝነውለት ወይም በአብይ ጦርነት መጨፍጨፉ እንዲቆም በመሻት ሊሆን አይችልም። እሳቸውና ሹሞቻቸው ሻቢያዎች በጥቅሉ ባለፉት 60 ዓመታት አሁን የተፈጠረችውን ኢትዮጵያን እንድትፈጠር ተግተው ሰርተዋል። ትልቅ አገር አጠገባችን መኖር የለበትም ብለው ኢትዮጵያን መበተን የሚል ፖሊሲ ለመተግበር 11 የሚጠፋፋ አጀንዳ ያላቸውን ታጣቂዎች አሰልጥነው እስከ ማስታጠቅና ማሰማራት ደርሰውም እንደነበር አይዘነጋም። እናም አሁን የአገሪቱ ሰላም ማጣትም ሆነ ህልውናዋ አደጋ ውስጥ እንዲገባ የተደረገው በእሳቸው አገዛዝ ያላሰለሰ ጥረትና በመጨረሻም በአብይ አህመድ ትብብርና ፈጻሚነት ለመሆኑ ነቃሽ መቁጠር አያሻም። የዜና ሚኒስቴር ባልደረቦች ፕሬዝዳንት ኢሳያስ በግብፅና በሳውዲ ስለሚያደርጓቸው ጉዞዎች ሲጠይቋቸው የምንሄደው ምክር ለመስጠት ነው ብለዋል። ከሳውዲ አረቢያ ጋር ያለን የሁለትዮሽ ግንኙነት ቀጣይነት ያለው የማማከር ሂደት ነው ያሉት ፕሬዝዳንቱ የቀይ ባህርን ለመጠበቅ ባለ 12 ነጥብ የውሳኔ ሐሳብ ለሳውዲ አረቢያ ማቅረባቸውን ይገልጻሉ።
ከሳውዲ አረቢያና ከግብፅ ጋር ያለን ግንኙነት ፍሬያማ ሆኖ ቀጥሏል ሲሉም ያክላሉ። 2 ሰዓት ከ22 ደቂቃ ሲያወሩ የቆዩት ፕሬዝዳንቱ ስለ አገራቸው የሚናገሩት በመጨረሻዎቹ 30 ደቂቃዎች ላይ ነው። ዓለምን 2 ሰዓት ለሚጠጋ ጊዜ ተንትነው አገራቸውን በማስመልከት ለመናገር ግማሽ ሰዓት የሚመድቡት ኢሳያስ በአገር ውስጥ ጉዳይ ሲናገሩ እንደ ተቃዋሚ ያደርጋቸዋል። እዚህ ሀገር እኮ ልማት የለም፣ የውሃ ፕሮጀክታችን እኮ አልተሳካም፣ ፋብሪካዎች ምርት ማምረት አቁመዋል ወዘተ ሲሉ ለወትሮው ይደመጡ ነበር። ትናንት ደግሞ አስቸጋሪና ብጥብጥ ውስጥ ያለ ቀጣና ውስጥ ብንገኝም የልማት ስራችንን መስራት አለብን እያሉ ሲናገሩ አምሽተዋል። በዚህም የትምህርት ፖሊሲውን እንደሚገመግሙ አንስተው በመሰረተ ልማት ረገድ ይሰራል ያሉትን ጠቅሰዋል። በተለይም ከጎረቤታቸው ከአብይ አህመድ የተማሩ የሚመስሉት የኤርትራው አለቃ ስለ ኒውክለር ኃይል ያወሩት ቀልብ ይስባል። የኤርትራን ሕዝብ ከኒውክለር የሚመነጭ ኤሌክትሪክ ጠብቅ ብለውታል። መወዳእታ እዋን በልናዮ ኑክሌሩን ክንጥቀም ንኽእል ኢና። የሚያስገርምህ ነገር በመጨረሻ ያወቅነው ኒውክለር መጠቀም እንደምንችል ነው። ቃኘው ሻለቃ በአስመራ ሲመሰረት አሜሪካኖች ያጠኑት 5 ሜጋዋት የሚያመነጭ የኒውክለር ማበልጸጊያ ነበር። ይህም በአስመራ ለመትከል እቅድ ነበረ። አሁንም ይህ ጉዳይ ሩቅ ተብሎ የሚተው አይደለም። በትንሽ ወጪ ምርት የሚያመጣልን ሁሉም አይነት የኤሌክትሪክ ማመንጫ ላይ ትኩረት አድርገን እንሰራለን። ኩሉ አይነት ማመንጫው ካብ ረስናዊ ጀሚርካ ተዳቀለ ሃብሪድ ናተገብረ ክሰርሕ ስለዘሎ ፕሬዚዳንት ኢሳያስ የእሳቸውንና የቤተሰባቸውን የኤሌክትሪክ ፍጆታ ለመሸፈን የማይበቃን 5 ሜጋዋት ኤሌክትሪክ ነው እንግዲህ ለመላ ኤርትራውያን እንዳዘጋጁ የሚገልጹት። እሳቸው ቁጭ ብለው የሚተነትኑት ዓለም አሁን በመደበኛ የኒውክለር ኃይል ማመንጫ ጣቢያዎቹ በአማካይ ከ500 እስከ 1000 ሜጋዋት ያመነጫል። ስሞል ሞጁላር ሪአክተርስ የሚባሉት አሁን በዓለም ላይ እየመጡ ያሉ ትናንሽ የኒውክለር ኃይል ማመንጫዎች እንኳን ከ50 እስከ 300 ሜጋዋት የሚያመነጩት ዝቅተኛ አቅማቸው ነው። ኢሳያስ ግን በቃኘው ሻለቃ ዘመን ከ60 ዓመታት በፊት የተጠናን ጥናት ጠቅሰው 5 ሜጋዋት እናመነጭልሃለን ብለው ለሀገራቸው ሕዝብ ነግረውታል። የኤርትራው ፕሬዝዳንት የትናንት ምሽት የማራቶን ማብራሪያ ባጭሩ ሲጨመቅ ይህንን ይመስላል። መልካሙን ሁሉ በመመኘት እንሰናበታለን።